ስናጣራ እያመለካችሁ ያላችሁት ሶስት አምላክ ነው ተባለ እና ሰውም ታመልካላችሁ ተባለና እሱ ላይ እያወረ ነበር እና ደግሞ ሌሎቹ መጥተው ምናምን ጥያቄ ያለን አሉ እስልምና ላይ ማለት ነው። እና ምን አልናቸው እኛ እስልምና ላይ ያልገባችሁ ነገር ካለ ጠይቁን፣ ዲነል ኢስላም እውነቱ እሱ ነው፣ የነቢያት ሃይማኖት እስልምና ነው እያልን ያለ ነው። ምን ታስባለህ አንተ? ያው ማለት ነብዩ እንደ ነብይም የተለዩ ነብይ ናቸው። እናንተ እንዳስተምረው አምላክም አላህና እግዚአብሔር የተለያየ ናቸው ጸባያቸው። አላህ ለምሳሌ ኃጢአት ካልሰራ ደስ አይለውም፣ በሚሰራ ሰው ይቀይረዋል። የመጽሐፍ ቅዱሱ ደግሞ አትስሩ ነው የሚለው። ልክ ለሴቶች ለምሳሌ ራሳችሁን ግዙ ይላል የመጽሐፍ ቅዱሱ። የአላህ ደግሞ ጭራሽ በቃ እንደውም መሐመድ ሊተው ሲል እንትን ምንድን ነው ከእንትኗ ጋር ከስሌቭ ጋር ማለት ነው ከባሪያው ጋር ማድረጉን ሊተው ሲል አይ እኔ የፈቀድኩልህን ለምን ትተዋለህ ምናምን ብሎ ጭራሽ ቁርአን ያወርዳል። እና አይገናኙም፣ አምላኩም አይገናኙም፣ ነብዩም አይገናኙም ማለት ነው። ግን ስማኝማ ቶማስ፣ አሁን ያልከውም ማለት ነው ኃጢአት ያሰራታቸው ልጀምርልህና ማለት ነው ትንቢተ ሆሴዕ ምዕራፍ 2 ላይ ሳነበው እግዚአብሔር ምን አለ? አንተ የኔ ነብይ ሆሴዕ ሂደህ ዝሙተኛ ሴት ጥበስና በአምሳ ብር ግዛትና ልጅ አስወልዳት የዝሙት ልጅ ወለደ ይለዋል። ኃጢአት ሲያሰራው ማለት ነው። ከዛ ደግሞ ለቦታ ላይ ደግሞ ሳነብ ምን ያደርጋል? በሰይጣን ታዞ ማለት ነው ሰው ያስቆጥራል በወንጀል ማለት ነው። እኔ የማውቀው ይሄንን እኮ እግዚአብሔር መጽሐፈ ሳሙኤል ላይ ሲያደርገው ነው ማለት ነው። አንደኛ። ሁለተኛ ደግሞ ምንድን ነበር ያልከው? ነቢዩ መሐመድ ከስሌባቸው ጋር እያደረጉ አላህ ቁርአን አወረደ ብለኸኛል። እስኪ ማስረጃዋን ትሰጠኛለህ ማለት ነው። ግን ከማስረጃው በፊት እኔ መጽሐፈ ሳሙኤል ምዕራፍ 12 ላይ ሳነበው የአንተ የአምላክ ቅድመ አያቱ ማለት ነው የአምላክ ቅድመ አያቱ ዳዊት ሻወር ስትወስድ ሴት አየና ከዛ በኋላ ባሏን ገሎ ደፈረ ይላል። ይሄን ያደረገው ደግሞ አንተ ነብይ ብለህ የምትቀበለውና የአምላክህን ቃል የጻፈልህ ነብይ ነው። እና እንዴት ነው ተወዛገብኩኝ እኮ። አዎ ለምሳሌ ያነሳው የነብዩን ብትል እሱ ኃጢአት ነው ተቀጥቶበታል እንጂ ጭራሽ የሆነ የመጽሐፍ ቅዱስ ጥቅስ አውርዶ ምናምን ያበረታታበት አይደለም። ይለያያል አምላክነታቸው። በእግዚአብሔር ሕግ መሰረት እኮ ዝሙት የሰራ እና ሰው የገደለ ካለ ይገደል ነበረ። ግን እግዚአብሔር ምን አደረገ መሰለ? 8 ሚስት ነበረው። 8ቱን ሚስት አደባባይ ወጣና ማለት ራቁታቸውን አስደረገና አምላክ እግዚአብሔር ማለት አንተ አምላክ የምታመልከው አምላክ ራቁት ምንም የሚያውቁ ሴቶችን ባላችሁ ዝሙት ሰርተዋል ብሎ እሱ አስወጣቸው እግዚአብሔር። ከዛ ራቁታቸውን አድርጎ ህዝቡ እየተመለከታቸው እየሳቀባቸው አስደፈራቸው በወፍራም ወንዶች ማለት ነው። አይወለ ይሄ አሁን እንመልከተው። እኔ እንደዛ ነው ያነበብኩት። ሳላት ይችላል ለምክት ቀረ ብሏል። ወላሂ ብሏል። ከታያለ ቶማስ ያለው ምንድን ነው? ግድ የለም ግድ የለም እኔም ብሏል። ሶስተኛ ድምፅ ይከፈት ይከፈት። እሺ እንደዛ ከስተደስ ይሚኝ። እሺ አሁን እቺ ልጅ እኮ ማለት ነው ሰምቶ መጥቶ ከሆነ እሺ አሁን አምላኬ እንደዛ ያለን ብሏል። እንመልከተዋ ቶማስዬ። እሺ አይ ከፈተ። እሺ ትልቁ ላይ ልሁን ኤክስፓንድ። እሺ እሺ ተከፈተ ተከፈተ። ካሜራ ይታያል። ኢምራን ጥቁር ይታያል። ጥቁር እሺ ቆይ አንተ ላሳንስ። አንደኛ ምንም ነው የማይታየው እንትን ነገር ነው ኪታብ ነገር ነው የሚያሳየው። እኔ ጋር ደግሞ አይ ቲንክ ዘክ ተከፈተ። እሺ እንዴት ላድርግ? አሁን መጣ። ሴክሹዋሊቲ ኢን ዲ ባይብል። እሺ ይኸውና ታሪኩን ላንብብላችሁ እኔ አሪፍ አድርጌ። ግን መጀመሪያ ሳላህ አምላክ ያደረገ ነው። እኔም እዚህ እንድከታተለው ንገረኝ ክፍሉ ናይ ችግር የለውም። ክፍሉን ነገሬ አንብቤ ከኔ ጋር እሺ። መጽሐፈ ሳሙኤል ምዕራፍ 11 ቁጥር 2 ላንብብላችሁ።
በጣም ደስ የሚል ታሪክ ነው ጋይስ፣ ተከታተሉ። ባዕድ አዑዙ ቢላሂ ሚነ ሸይጣን ረጂም ብቻ ነው የምንለው። እሺ ተከታተለኝ ቶማስ። እንደዚህ ይላል መጽሐፈ ሳሙኤል ምዕራፍ 11 ቁጥር 2 ላይ አንድ ቀን ከቀትር በኋላ ዘግየት ብሎ ዳዊት ከቀን እንቅልፉ ነቅቶ ወደ ቤተ መንግስቱ ሰገነት ወጣ። ዳዊት ከቀን እንቅልፉ ነቃ። ናፕ እያረገ ነበረ። ቀይሉላ ተነስቶ በቀን እየተኛ ነበረ። ከዛ ከእንቅልፉ ነቃና ቤተ መንግስቱ ሰገነት ላይ ተመላለሰ ይላል። በቤተ መንግስቱ ሰገነት ላይ ተመላለሰ፣ ከላይ በኩል ማለት ነው። ሰገነት የሚባለው ይሄ ነው። እዚያም ወዲያና ወዲህ ሲመላለስ ያኔ ላይ ግን ማለት ነው እዚህ ላይ ወደ ማታ ነው የሚለው፣ ወደ ማታ ጊዜ ነው የሚለው። ችግር የለውም። ሰዓቱ አያጣለንም። ቀን የሚተኛ ማታ የሚተኛ ዳዊት ከቀን እንቅልፉ ነቅቶ ወደ ቤተ መንግስቱ ሰገነት ወጣ። እዚያም ወዲያና ወዲህ ሲመላለስ ገላዋን የምትታጠብ አንዲት ሴት አየ። ሴትየዋን በጣም ቆንጆ ነበረች ይላል እና ቤተ መንግስቱ ላይ የዞረ ድንገት ገላዋን የምትታጠብ ሴት ያያል እና በጣም ቆንጆ ነበረች ሴትየዋ፣ ውበት አላት። ስለዚህ ማንነቷን ለማወቅ ዳዊት አንድ መልእክተኛ ልኮ ቤርሳቤ ተብላ የምትጠራው የኤልያም ልጅ የአሂታዊው የኦርዮ ሚስት መሆኗን ተረዳ እና ሲያጣራ የኦርዮ ሚስት ናት የሚል ወሬ ደረሰው። ባላላት ተባለ። ከዛስ እርሷንም ሄደው ያመጡለት ዘንድ ወደ ዳዊት መልእክተኞቹ ላከ። ችግር የለውም አምጧት። እርሷንም ሄደው ያመጡላት ዘንድ ዳዊት መልእክተኞቹን ላከ። ችግር የለውም ባልም ቢኖራት አምጧት አለ። እነርሱም ሄደው አመጡለትና ከእርሷ ጋር ግንኙነት አደረገ። አስተግፊሩላህ። ችግር የለውም አስገባት። ከእርሷ ጋር ግንኙነት አደረገ። በዚህም ጊዜ ሴትየዋ ወርሃዊ የመንጻት ስርዓቷን የፈጸመች ጥብቅ ነበረች። ያው በዚህ ምክንያት ጸነሰች ብሎ ይናገራል። ከዛ እግዚአብሔር ይህን ሰው ይቀጠዋል ብለን እያሰብን ነዋ ቶማስ። የሰው ሚስት ባል አላት የተባለ አምጥቶ ይቀጠዋል እንደዛ ብለን እያሰብን ነዋ። ቀጣይ ምዕራፍ እንደዚህ ይላል ቁጥር 12 ላይ ነገሩ እግዚአብሔር አንድ ነቢይ ላከበት፣ ናታን የሚባለውን ስሙን ካልተሳሳትኩኝ ምዕራፍ 12 ቁጥር 10 ላይ ያደረከው ነገር ጥሩ አይደለም አለው እግዚአብሔር። ስለዚህ እበቀልሃለሁ አንተን አለው። ልበቀል ነው አንተን። እንዴት እንደዚህ አይነት ነገር ታደርጋለህ? እበቀልሃለሁ አለው። እሺ እንዴት ነው የሚበቀለው? ጥሩ በቀል እንጠብቅ። ከቤተሰብ አንዱ ተነስቶ ችግር እንዲያደርስብህ የማደርግ መሆኔን በመሐላ አረጋግጥልሃለሁ። ሚስቶችህን ወስጄ 8 ሚስቶች ነበሩት። ሚስቶችህን ወስጄ እሺ ለሌላ ሰው በምሰጥበት ጊዜ ይህ ነገር እንደሚፈጸም ትገነዘባለህ። እርሱም ከሚስቶች ጋር በቀን ብርሃን ይገናኛል። አንተ ይህንን ኃጢአት በስውር ሰርተሃል። እኔ ግን እስራኤል ሁሉ ይመለከቱ ዘንድ ይህን ነገር በቀን ብርሃን ባለበት በግልጥ አድርገዋለሁ አለ። ትላንትና ማታ ባል ያላትን ሴት አንተ አምጥተህ አብረሃት ተኝተሃል። 8ቱንም ሚስቶችን ወስዳለሁ፣ በአደባባይ ላይ አወጣቸዋለሁ። ሁሉም ሰው እያያቸው ፀሐይ ባለበት ያ ሰውዬ ከሚስቶች ጋር ሴክስ ያደርጋል፣ ይገናኛል፣ ይተኛል አለ። እዚህ ጋር ጥያቄው ሚስቶቹ ምን አደረጉ? እዚህ መሃል አልተባበሩ፣ አልያዙላት ያቺን እንትን ሲያደርግ። ከዛ ዳዊት መቀጣት ሲኖርበት እዚህ ጋር ወታደር ይላካል ሚስቶቹ ጋር ክፈቺ ምን ነው ስትል ትላንትና ማታ ዳዊት ቤርሳቤ ጋር ተኝቶ ነበር እና ነይ ውጪ ወደ አደባባይ። ከዛ ትደፈራለች። ቁጥር 16 ላይ እዚህ ላይ ያው ከዚህ ከመጽሐፈ ሳሙኤል ካለ ምዕራፍ 16 ቁጥር 22 ላይ ስለዚህ በቤተ መንግስቱ ጣሪያ ላይ ድንኳን ተከሉለት። ሰውም ሁሉ የተመለከተ ወደ ድንኳኑ ገብቶ ከአባቱ ቁባቶች ጋር ተገናኘ ይላል። ተገናኘ። ምንም አላጠፉም እኮ የነሱ ባላቸው ነው ከሴት ጋር ተኛው። ከዛ እነሱ ተራ በተራ ይደፈራሉ 8ቱ።
ይሄ ፍትሐዊ ነው? አሁን እዚህ ጋር እሺ፣ ይኸውልህ አሁን ይሄኛው ምን ያህል እንደሚለያይ አየኸዋ። አሁን ለምሳሌ ነብዩ እኮ የእኔም ፖይንት ደግሞ ልንገርህ። ለምሳሌ ቶሚ ሴቶቹ ምንድን ያጠፉት? ይህ ነገር እንዲፈጸም ትገነዘባል። እርሱም ከሚስቶቹ ጋር በቀን ብርሃን ይገናኛል። አንተ ይህንን ኃጢአት በስውር ሰርተሃል። እኔ ማን? እግዚአብሔር። ስምንቱንም አስረሸናቸው አደባባይ ላይ። ምን ያጠፉ ሴቶቹ? ኦኬ። አይ ግን እዚህ ጋር አይተኸዋል አይደለ? አንፌርነስን እየቀጣ ነው። አሁን አንተ የምታነሳው ቅድም ያነሳ ነው ጥያቄ ይህን ነበር። አሁን የእግዚአብሔር ፍርድ ጋር አይደለም እየገባን ያለ ነው። ዝሙት ያሰራል አይደለም? እግዚአብሔር ዝሙት ያሰራል መጽሐፍ ቅዱስ ላይ አያሰራም። ምክንያቱም ያ ሰውዬ ከሴቶቹ ጋር ሲገናኝ ዝሙት እየሰራ ነው። ዝሙት እየሰራ ነው፣ ግን ሰውየው እግዚአብሔር አድርግ ብሎት ነው እንዴ? እግዚአብሔር ያዘጋጀው አይደል እንዴ? እንዲያስደርግብሃል ብሎ እግዚአብሔር ይኸውልህ እንትኑን ጥበቃውን ሲያነሳ መውደዱን ሲያነሳ ሴቶቹን ወስዶ ለዳፋሪ የሰጠው ማን ነው? ወስጄ ያለው ኖ እዚህ ጋር እኮ አጻጻፍ ነው ዘወይ ሂ ኤክስፕሌን ኢት ነው እንጂ እግዚአብሔር ሴቶቹን ወስጄ የሚያሰራ አይደለም። ሴቶቹን ወስጄ ከሰውየው ጋር አስተኛለሁ ያለው ማን ነው? ሊትራሊ ማ ትረዳዋ እንደዛ ለምን ወስጄ ካለ ወስጄ ነው። ወስጄ ካለ ወስጄ ነው። ይሄ ይኸውልህ እኔ እሱ ሲለይ የሚሆንብህን ነገር እንደዚህ ብሎ ሊገልጹ ይችላል እግዚአብሔር። አንዴ ወስጄ ካለ እኮ ወስዶ ለሰውየው ሰጠ። ሰውየው ስምንቱንም በአንድ ቦታ አደረጋቸው። ስለዚህ ምንም ሳያጠፉ እኮ ነው። ስምንት ደግሞ የሚለውን ከየት እንዳመጣው አላውቅም። ስምንት አይዶን ነው ያላነበብኩት። ስንት ሚስቶች ነበሩት ዳዊት? አይዶን ነው ግን ስምንት ማለት በተደጋጋሚ ስምንት እያልክ ስለሆነ እንትን በል እስኪ ሰርች አድርግና ስንት ሚስቶች እንደነበሩት ስምንት አናቱ ላይ ስምንት ነው የምታገኘው ባይዞ። ስለዚህ ስምንት ሴቶችን በአንድ ቦታ ላይ ሲያስደፍራቸው እዚህ ጋር ምንም እኮ አላጠፉም እነሱ። ይኸውልህ ምን ያህል ከባድ እንደሆነ ከባድ ነው። ምን ያህል ከባድ አንድ ሴት ይህ ፍትህ አይደለም ባይዞ። አንድ ነገር ልንገርህ፣ ይህ ነገር በጣም ከባድ እንደሆነ ላስ የፍትህ ጥያቄ ከሆነማ እኮ እኔም የፍትህ ጥያቄ ነው። የፍትህ ብቻ የዝሙት ጥያቄ ነው። የምንድን ነው? የዝሙት ነው። ይሄ የዝሙት ጥያቄ ነው። እንዴት እንደሆነ ልንገርህ። ለምሳሌ እህት አለ አንድ ቅጣት ሳይሆን ዝሙትም ቅጣትም ጭምር ነው። ግን ኢፍትሐዊነት የሆነ ቅጣት ሴቶቹ ምንም ሳያጠፉ ልክ እንደዚህ ማለት እኮ ነው። እህት አለ ለምሳሌ ታላቅ እህት አለ፣ ባል አላት እህት እና አንተ እህት አለ፣ የአንተ እህት ደግሞ ከዛ ወንድምህ ያ ባሏ ምን ያደርጋል? ሄዶ ዝሙት ይሰራል ከሆነ ሴትዮ ጋር። ከዛ ወደ ዳኛ ይሄዳል። ዳኛው ሰውየውን መቅጣት ትቶ እህትህን መስቀል አደባባይ ይወስዳታል። ዳኛው ሰውየው እኮ ነው፣ ባሏ እኮ ነው ኃጢአት የሰራው። ከዛ እሱን ትቶ እህትን ይዞ መጣ ወደ መስቀል አደባባይ። ሁሉም ሰው እያየ እሷ ከወንድ ጋር እንድትተኛ አደረገ። ማንን ነው የጎዳው እግዚአብሔር እዚህ ቦታ? ይኸውልህ አሁን የእግዚአብሔር ፍርድ ላይ ሲሆን ይኸውልህ እንዴት መሰለህ፣ ጀነራል ማንን የጎዳው? እግዚአብሔር የጎዳው ማንን ነው? አንተ አትጎዳም። አሁን እህት ይኸውልህ አሁን ለምሳሌ እሺ አንተ ልጆች እዚህ ቦታ ላይ የጎዳው ማለት እሱ መልስልኝ። በቃ ኢምራን ሁሉም ይጎዳል እዚህ ጋር ማንም የሚቀር የለም። ቶማስ አንዴ አሁን የምጠይቅን ጥያቄ በደንብ አጋዳልኝ። እሺ በደንብ አጋዳልኝ። ቃል በቃል መስመልስልኝ። ግልጽ ነው። ጥሩ ፈጣሪ አያርገውና አንተ ሴት ሆነህ ተወልደህ ማለት ነው አገባ ከኔ ጋር ነህ አይቶ እኔ ሴት ምናምን ቶ እሺ በቃ እሺ። ወይም ደግሞ ያንተ እህት ወይም ያንተ ሚስት አገባች ወይም ደግሞ በሆነ መንገድ ተጋባች። አግብታ እያለ ያገባችው ሰው ዝሙት ሰራ። እሷ አታውቅም፣ ቤቷ ተቀምጣለች። እሱ ግን ስራ ብሎ ወጣና ስራ ብሎ በወጣበት ዝሙት ሰራ፣ ዳዊት እንደሰራው ማለት ነው። ከዛ በኋላ የአገሩ ዳኛ ሴቲቱን ይዞ ሰውየውን መቅጣት እያለበት ማለት ነው። ያውም ተበድላ ባሏ ቺት አድርጎባት አዝና እያለቀሰች ሳለ ማለት ነው። እሷን ወስዶ ፒያሳ አደባባይ ላይ ቢያስደፍራት እግዚአብሔር ወይም ደግሞ ያዳኛ ሚስትህን አልበደላትም? በድሏታል። ግን አሁን ለምሳሌ በመጎዳት ከሆነ ከለስና ያ ጀማ ጨርሰናል። ብራዘር በቃ በድሏታል። እግዚአብሔር በደለኛ ነው። እያመለክ ያለው በደለኛ አምላክ ነው። ሳላህ አስቀጥለው 4 ነጥብ ጨርሻለሁ። በድሏታል ካልክ ጥያቄው ተመልሶልኛል። አይደለ? ይኸውልህ እኔ አሁን ይኸውልህ እንትኑ እኮ ነው ሳታችሁት መስመሩን
እኛ እያነሳን የነበረው አይደለም። ይኸውልህ በመጎዳት ከሆነ አንተ ሚስትህ ብትደፈር አትጎዳም? ትጎዳለህ በመጎዳት ከሆነ። ተመልሶልኛል። አሁን ፖይንትን አንሳ፣ ችግር የለውም። እሺ ፖይንቴ ግን ልክ አሁን ለምሳሌ ኩም ስታወሩ እስቲ ከአሁን በኋላ ባለው እሳተፋለሁ ኢንሻአላህ። ጌቾ ሮሜ 9:5 ሳላ ቦስ እንዴት ነህ? አለን አልሐምዱሊላህ። አለን። እሺ ጥያቄ አለ? እሺ የኔ ጥያቄ እኔ የምጠይቀህ ማኑስክሪፕት ላይ ነው የምጠይቀህ። የትኛው ማኑስክሪፕት ላይ? አይ እንትን ማለት ነው የእናንተ ማኑስክሪፕት ላይ ጠይቅ፣ ችግር የለውም። እሺ ለምሳሌ ማኑስክሪፕት ላይ ቤስድ አንሆንም ትላላችሁ? አዎ ሰው ኢፌክት የለውም። ለምሳሌ አንዳንድ እንትኖች ላይ ለምሳሌ ጥንታዊ ጽሁፎች ሊጠፉ ይችላሉ ወይስ አይጠፉም ብለህ ታስባለህ? ሊጠፉ ይችላሉ። ቤዝድ አንሆንም እኮ ነው። ይኸውልህ ቤዝድ አንሆንም ሲባል ለእኛ ምንም ነው። እሺ ማኑስክሪፕት ሰከንድ ድጋፍ ነገር ነው። አይተሃል? እንደ ድጋፍ የምንጠቀመው ነገር እንጂ በዋነኝነት እንትን የምናደርገው ነገር አይደለም፣ የምንከተለው ነገር አይደለም። መኖሩ ጥሩ እኮ ነው። መኖሩ አይጠላም እኮ። ያው ሄደህ ትጎበኘዋለህ፣ ታየዋለህ እንጂ ቢኖርም ባይኖርም እኛን ሊጎዳን አይችልም። እሺ ማኑስክሪፕት እንዳለ ተጠቅልሎ ባህር ውስጥ ቢጨመር እኛ ቁርአን አለን፣ አሁንም አለ፣ ነገም ይኖራል። ነገር ግን መኖሩ ጥሩ ነው። አንዳንዴ እየሄድን እንጎበኛለን። ባለፈውም ጎብኝተን ነበር ሳውዲ አረቢያ ሄደን። እንደዛ አይነት ነገር ነው። ኦኬ አሁን ማለት እንዴት መሰለህ እኔ ጥያቄ የሆነብኝ ምን እንደው ታውቃለህ ሳላ፣ ለምሳሌ የመጀመሪያ ጽሁፎች ለምሳሌ የመጀመሪያው ማኑስክሪፕት የበርሚንግሃም ማኑስክሪፕት ነው አይደል? እሱ ማኑስክሪፕት የመጀመሪያው ሳይሆን በርሚንግሃም የመጀመሪያው ማኑስክሪፕት the oldest one ነው, it's not the first one እኮ። አሁን ለምሳሌ አንዱ ላይ ከሌለ ከአንደኛው ጋራ አሁን ለምሳሌ ከኛ አንግል ስታየው ማለት ነው አንደኛው ላይ ከሌለ ከአንደኛው ጋራ እንትን ቢቃረን ማለት ነው። ምን ካሌለ ማለት ምን ካሌለ ፎር ኤግዛምፕል በርሚንግሃም ማኑስክሪፕት ላይ ያሉ የሌሉ ቁርአን አንቀጾች አሉ። ኮምፕሊት አይደለም ማኑስክሪፕቱ፣ ኢትስ ፓርሻል። ኦኬ አሁን ላይ ካሉት ይለያያሉ ወይስ አንድ ነው? አይለያይም። ቃል በቃል አንድ ነው። ፊደል በፊደል ቃል በቃል ብቻ ሳይሆን ፊደል በፊደል አንድ ነው። ከፍቼ ላሳየህ ፊደል በፊደል እንደሚመሳሰል። አሳይኝ። ደስ ይለኛል። በርሚንግሃም እሺ፣ እና ላሳየህ ዲ ማኑስክሪፕት። እሺ በርሚንግሃም ማኑስክሪፕት ይሄን ይመስላል። በራዲዮ ካርቦን ዴቲንግ ጥናት መሰረት እስከ 645 የተጻፈ እንዲህ ኦልደስት ዋን እስከዚህ ዘመን ድረስ የተጻፈ ነው። እሺ ለምሳሌ አንዱን ሱራ ብንከፍት ማለት ነው ሱረቱ ጧሃን እንከፍታለን። ይሄ ቴክስት ይባላል። ይሄ እንትኑ ነው በርሚንግሃሙ ነው። አሁን አይተህ ከሆነ ተመልከት፣ እዚህ ጋር በሰማይ ላቅልም ቀይ ስለሆነ እቺ ሰማያዊ ናት። ለምሳሌ እዚህ ጋር ብትመለከት ቢስሚላህ ይላል። እዚህ ጋር በአለ ይሄ በማሽን ነው የተጻፈው፣ በእጅ ነው የተጻፈው። እሺ ለዛ ነው ፐርፌክት ማይሆነው እንትኑ አጻጻፉ ማለት ነው። ቢስሚላህ እዚህ ጋር ቢስሚላህ፣ እዚህ ጋር አሊፍ አለች የምትታይ ከሆነ እዚህ ጋር አሊፍ አለች። ላም አለ እዚህ ጋር ላም አለ፣ ድጋሚ ላም እዚህ ጋር ሀ አለ። ወደዚህ እንምጣ። አሊፍ አለ አሊፍ አለ፣ ላም አለ ላም አለ፣ ራ አለ ራ አለ፣ ሀ አለ ሀ አለ፣ ሚም አለ ሚም አለ፣ ኑን አለ ኑን አለ። ይመሳሰላል ብቻ አይደለም ቃል በቃል ነው የሚመሳሰለው። አይታል። በዚህ ደረጃ ነው። እያንዳንዱ ቦታ ብትሄድ ማ አንዘልና ለምሳሌ ይሄ ጧ ነው፣ ይሄ ጧ ነው፣ ይሄ ሀ ነው፣ ይሄ ሀ ነው። ከዛ በኋላ ማ የሚል አለ፣ ማ አለ ማ አለ፣ አሊፍ አሊፍ፣ ኑን ኑን፣ ዛ ከዛ ላም ከዛ ኑን ከዛ አሊፍ እዚች ጋር ማለት ነው። ማአንዘልና ኢለይከል ቁርአን ሊተሽቃ እያለ ይቀጥላል። ስለዚህ ምንም በቃ ቃል በቃል ነው የሚመሳሰለው። ፊደል በፊደልም ተመሳሳይ ነገር እናገኛለን። ይህን ይመስላል ቁርአን እና በዚህ ደረጃ እርግጠኞች ነን። እሺ ቀጥል። ኦኬ ሁለተኛ፣ እሺ ይሄኛው ማለት አሁን ለምሳሌ ስታንዳርዳይዝ ሲደረጉ አንዳንድ ጊዜ ስታንዳርዳይዝ ሲደረጉ
ከኡስማን ማኑስክሪፕት ጋራ እንትን ይደረጋሉ እንዲመሳሰሉ ይደረጋሉ ማለት ለምሳሌ የመጀመሪያ ጽሁፎች እንትና ሐረካ አልነበራቸውማ። ሐረካ ያስፈልግም ለአረቦች። አሁን ለምሳሌ አንድ ሰው አሁን ቁርአን የሚያፈዘው ሐረካ ሳይኖር አሁን ማፈስ ይችላል አይችልም? ምን መሰለህ አረቦች ሐረካ ኖሮ ለምሳሌ የአረቦችን ጋዜጣ ብትመለከት አሁን ሐረካ አለው? I don't read it by the way የለውም። ዝም ብለህ አሁን ሰርች አድርግና ጋዜጣ ተመልከት፣ ሐረካ የለውም። ያነቡታል። የመጀመሪያው ቋንቋቸው ስለሆነ ሐረካ አይፈልጉም እነሱ። እሺ ሐረካ የለውም። ቼክ አድርገው ዝም ብለህ ብትመለከት ሐረካ የለውም። እንደው የአረቦች ጋዜጣ ሳይሆን እዚሁ ለምሳሌ ይህን መጽሐፍ የጻፈውም አረብ ነው ባይዘ እዚህ ጋር አሁን ተፍሪቅ መክጡጣት የሚለው ሐረካ የለውም አይታል። እዚህ ጋር ምንም ሐረካ የለማ። ግን ስቲል ምን ብዬ ነው የማነበው? መክጡጣት ብዬ አነባዋለሁ። አይታል። እኔ ራሴ አረብ አይደለሁም፣ ግን ስቲል አረብ ባልሆንም ያለ ሐረካት ላነበው እችላለሁ። እነሱ ደግሞ ኢማጂን አረብኛ ቋንቋ የመጀመሪያው ቋንቋቸው ነው በደንብ የሚያውቁት። ስለዚህ እነሱ ሐረካም አይፈልጉም፣ ያለ ሐረካትም ያነቡታል ማለት ያለው። ምንም ችግር የለም። እሺ ሁለተኛው እንትን ነው ምንድነው እሱ? ስለ አብሮጌሽን እንድትነግረኝ ነው። እሺ ጠይቅ፣ ችግር የለም። ይሄን ኢምራን ይመልስልህ ከፈለክ እንትን ልመልስ ይችላል። እሺ ጠይቅ። እሺ አሁን ለምሳሌ ማለት ስለ አብሮጌሽን በአጭሩ ምን ማለት ራሱ እንደሆነ ትንሽ እሱ ነገር ግር ስላለኝ ነው። ችግር የለም። እሺ አብሮጌሽን ብሎ ማለት ነስኽ ማለት ነው። ቀጥተኛ ትርጉሙ ነስኽ ማለት ሽረት ማለት ነው። እሺ በእስልምናችን ናሲኽና መንሱኽ የሚባል ትምህርት አለ። አብሮጌሽን ይባላል። እሱም ሽረት እንለዋለን። ይሻራል። የቁርአን አንቀጽ በቁርአን አንቀጽ ይሻራል። አላህ ሱብሓነሁ ወተዓላ ያወረደውን ህግ መለኮታዊ ቃል በሌላኛው ሊሽር ይችላል። የቃሉ ባለቤት እሱ ራሱ እንደመሆኑ ቃሉን ምን ሊያደርግ ይችላል? ሊሽረው ይችላል። ሽረት ሶስት አይነት ነው። ሁክሙ ይቀመጥና ንባቡ ይሻራል። ንባቡ ይቀመጥና ሁክሙ ይሻራል። ንባቡም ሁክሙም ሊሻሩ ይችላሉ። በእነዚህ ሶስት መንገድ ጌታ አምላካችን የቁርአን አንቀጽን ይሽራል። ቃሉን በቃሉ ሊለውጥም ሊቀይርም ይችላል እና ይህን ይመስላል። ሶስቱን ግን በጣም ግልጽ ላደርግልህ እችላለሁ ካልገባ። ይሄ አሳጥሬ ነው፣ ነገር ግን ዲቴል ከዚህ በላይ ላብራራልህ እችላለሁ። ቀጥል። በዚህ ካልገባ በደንብ ሊችል ነው እኮ። አብራራ እስኪ ትንሽ አብራራልኝ እሱን ነገር። እሺ በቃ ሰፋ ላድርግልህ። አብሮጌሽን የሚለው ቃል ሽረት ማለት ነው። በአረብኛ ነስኽ እንለዋለን። ይሄ ምንድን ነው? ጌታ አምላካችን ያወረደውን ቃል በሌላኛው ሊሽር ይችላል። በሱረቱል በቀራ ምዕራፍ 2 ቁጥር 105 ላይ ማነንሰኽ ሚን አየቲን አው ኑንሲሃ ናእቲ ቢኸይሪን ሚንሃ አው ሚስሊሃ አለ። ምን ማለት ነው? ከአንቀጽ ብንሽር ወይም እርሷን ብናስረሳ። ከአንቀጽ ብንሽር የሚለው በእንግሊዝኛው ላይ we do not abrogate a verse ይላል። ነስኽ ማለት አብሮጌት ማለት ነው። ቃልም በቃል መሻር ማለት ነው። አላህ ያወረደውን አንድን ቃል በሌላኛው መሻር ይችላል። በተመሳሳዩ አሊያም ከእርሱ በላይ ደግሞ በሆነ ቃል ሊሽር ይችላል። ነስኽ ሲባል ሶስት አይነት አለው። አንደኛው ነስኽ ቲላዋ ወልሑክም ነው። ንባቡንና ህጉን መሻር ነው። ንባቡንም ህጉንም ከቁርአን ይሽራል። ሁለተኛው ነስኹ ቲላዋ ዱን ልሑክም፣ ህጉ ተቀምጦ ንባቡን ይሽራል። ሁለተኛው። ሶስተኛው ነስኹ ልሑክም ዱን ቲላዋ፣ ንባቡ ተቀምጦ ህጉን ይሽራል። ለምሳሌ አንድ ላስቀምጥልን። ጌታ አምላካችን አስቀድሞ ካስቀመጣቸው ህግጋት መካከል አንዱ የምን ህግ ነው ከተባለ የረጅም ህግ ነው። ረጅም ማለት መውገር ማለት ነው። በድንጋይ ቀጥቅጦ ስለመግደል የሚናገረው አንቀጽ ቁርአን ውስጥ ነበረ። ነገር ግን ጌታ አምላካችን ነስኽ ያደርገዋል። አብሮጌት ያደረገውና ንባቡ ማለት ነው። ንባቡ ቁርአን ውስጥ እንዳይኖር ያደርገዋል። በንባብ ደረጃ ከቁርአን ውስጥ ተሽሮታል። ሁክሙ ግን ስቲል ዛሬም ድረስ በዝሙተኛ ላይ ይሰራል። አይታል። ሁክሙ እንዲሰራ አድርጎ ንባቡን ብቻ መሻር ይችላል። ንባቡን ደግሞ አስቀምጦ ህጉ እንዳይሰራ ማድረግ ይችላል። ሁለቱንም ደግሞ ሊሽር ይችላል። ስለዚህ አብሮጌሽን ማለት ጌታ አምላካችን ያወረደውን ቃል በሌላኛው በተመሳሳይ አሊያም በተሻለ ነገር ይሽራል ነው። ብቻ ይሄን ይመስላል። እሺ ቀጥለው። ኦኬ እሺ አይ እሺ
ልጨምር ወይስ? ጨምር። ቀጣይ ኢምራን ይመልስልሃል። ቀጥል። ያ ሀሳቡን ብቻ ነው የምነግር እንትኑን ማለት ነው። ሀሳቡን ልቀርና ካወቅኩ የቁርአን አንቀጹን እሱ ባለፈው የሆነ እንትን ማለት ነው ምንድን ነው ኢተርኒቲ በእስልምና ስለ ኢተርኒቲ እንዴት ነግረኝ ነው የዘላለም ህይወት ምን አይነት አስተማማኝ ነው የሚለው ማለት ነው። ምን የዘላለም ህይወት ምን አይነት ሰው ነው የሚወርሰው? ነው አምናት እንደዛ ሳይሆን ኢተርኒቲ ምን አይል አሁን ለምሳሌ የምን ኢተርኒቲ የዘላለም ህይወት በእስልምና ምን ያህል አስተማማኝ ነው የሚለው ነው። ኦኬ የዘላለም ህይወት ምን ያህል እንትን ደግሞ አንድ ምንድን ነው ጀስት ኢፍ ዩ ሪሜምበር ኢት እንትን ማለት ነው ወደዛ ትወርዳላችሁ የሚል የቁርአን አንቀጽ አለ። ለምሳሌ እሱን ካስታወስከው እሱን ሀሳብ ብትመልስልኝ ጥሩ ነው። እሱንም ነው አንድ ላይ አታች አርግተው ማለት ነው። አይ ሰው ኢምራን ካለ ሀሳቡን አገኘው። ምን አውቀው ጥያቄ ነው። ሁለት ጥያቄ ነው ያለው። ምን ያህል እርግጠኛ ናችሁ በጀነት የሚል ጥያቄ እና ወይም ሚንኩም ኢላ ዋሪዱሃ የሚለው አንቀጽ ጠይቋል። ሁለቱን መልስለት ኢምራን። ቀጥል። ኸይር። በመጀመሪያ አሰላሙ አለይኩም ወራህመቱላህ። ወደ መልሱ ስንገባ የዘላለም ህይወት በእስልምና እንዴት ይታያል ነው ጥያቄው። ያው መልሱ ነብዩ ሰለላሁ ዐለይሂ ወሰለም አስቀድመው አስቀምጠውታል። ነብዩ ምን አሉ? መን ቃለ ላኢላሃ ኢለላህ ደኸለል ጀና፣ አንድ ሰው ላኢላሃ ኢለላህ ካለ ጀነት ገባ አሉ። ስለዚህ የመዳኛ መንገዱ ምንድነው? ላኢላሃ ኢለላህ የሚለው ቃል ነው። ጀነት ይገባል ሳይሆን ገባ ነው ያሉት። በቃ ቀጥተኛው መንገድ አንድ ሰው ይዟል ማለት ነው። ስለዚህ አንድ ሰው ላኢላሃ ኢለላህ ካለ ቀጥዓን ካለ ምንም ጥርጣሬ የጀነትን መንገድ ይዟል። ኦኬ ይሄናስ። ቀጥሎ ግን በእስልምና ምን አለ? አንድ ሰው ካመነ በኋላ እምነቱን በተግባር ይኖረዋል። ላኢላሃ ኢለላህ የጀነት ቁልፍ ነው። የጀነት ቁልፍ ቢኖርም ግን ቁልፉን ለመክፈት ጥርስ ያስፈልጋል አይደለ? ያ ጥርሱ ደግሞ ኢባዳ ወይም ደግሞ አመለ ሷሊህ እናስቀምጠዋለን። ለዛው አምላካችን ምን አለ? ኢነል ለዚነ አመኑ ወአሚሉ ሷሊሃት አለ። እነዛ ያመኑ መልካምን የሰሩ አለ። ስለዚህ አንተ ስታምን የዘላለም ሕይወትን ቁልፍ ይዘሃል። ቀጥሎ ምን ታደርጋለህ? ወአሚሉ ሷሊሃት መልካም ትሰራለህ። ሙስሊም ማለት ስብዕና ያማረ ከመጥፎ ነገር የራቀና ጥሩ ነገር የሚሰራ ነው። ስለዚህ በቻልከው ጥሩ ነገር ትሰራለህ፣ ከመጥፎ ነገር ትርቃለህ ማለት ነው። ኦኬ ይሄን ካደረግክ ምን ታገኛለህ? ጀነትን ታገኛለህ። ግን ደግሞ በእስልምና እንደናንተ ልቅ ሁነን ገነት ገባን ምናምን አናወራም። ለምን? የመጨረሻውን የወደፊቱን የሚያውቀው አላህ ብቻ ነው። ስለዚህ አሁን ያለሁበት መንገድ የጀነት እንደሆነ ምንም ጥርጣሬ የለውም፣ ሁሉም ሰው ያምንበታል። ግን ደግሞ የወደፊቱን የሚያውቀው አላህ ነው። የወደፊቱን የሚያውቀው አላህ ስለሆነ አሁን ጀነት ገብቻለሁ ብዬ አላወራም። ለምን? ጀነትም ጀሃነምም በአላህ እጅ ነው። ኦኬ በአላህ እጅ ነው፣ እሱ ነው የሚፈርደው። ስለዚህ እኔ ልፈርድ ስለማልችል ምን እላለሁኝ? አላህ የጀነትን ስትስጠኝ ብዬ እንዲሁም ደግሞ ቀጥተኛው መንገድ እንዳለሁኝ እርግጠኛ ሆኜ እናገራለሁ ማለት ነው። ኦኬ ለዛ ነው ሙስሊም በየቀኑ ሲሰግድ ምን ያደርጋል? አላህ ሆይ አጽናን እያለ ዱዓ ያደርጋል፣ ምራን እያለ ዱዓ ያደርጋል። አየህ አይደለ? ይሄን ይመስላል። በመቀጠል ያው አንተ ላይ ጠይቃለሁ በኋላ ኢንሻአላህ። ለምን እናንተ የምታምኑ ስላሴ ነው። በስላሴ እመኑ የሚል ደግሞ ጭራሹኑ አታገኝም። የለም ጭራሹ ነው። ኢየሱስ ያለው በእግዚአብሔር እመኑ ነው ያለው። በእኔ እመኑ ራሱ አላለም። ኢቭን በእኔ እመኑ ራሱ ያለው በመልእክተኝነት ነው እንጂ በአምላክነት እመኑ ያለበት ቦታ ጭራሹ ነው የለም። ይሄ ግልጽ ነው። ቀጥሎ ሱረቱል መርየም ላይ ከእናንተ ወደ ገሃነም ወራጅ እንጂ አንድም የለም ይላል። ስለዚህ ሙስሊሞች ገሃነም ትገባላችሁ የሚል ነገር ይነሳል። ግን መልሱ እዛው አለ። ቀጥሎ ምን አለ? ثم ننجي الذين اتقوا ይላል። እዛው ላይ መልሱ አለ። ምን አለ አምላካችን? ከዛም በኋላ ያመኑትን እናድናቸዋለን አለ። ስለዚህ አማኞች ይድናሉ፣ የሚቀጡት ከሃዲያን ናቸው። በዛው መሰረት ማለት ነው። ታዲያ ቁርአኑ ላይ ከእናንተ ወደ ገሃነም ወራጅ የለም ሲል የማልፈልገው ካልከኝ ሁወል ሙሩሩ አለ ሲራጥ፣ በሲራጥ ላይ ማለት ነው። ሲራጥ የሚባል ነገር አለ ጌቾ። ምን መሰለህ? አንድ ሰው ጀነት ከመግባቱ በፊት ገሃነም ጀርባ የተዘረጋ የሆነ መንገድ ድልድይ አለ። ያ ድልድይ ሁሉም ሰው ያልፍበታል። ሰው፣ ከሃዲ፣ አማኝ እንዲሁም ነቢያት ያልፉበታል። ኦኬ በዛ መንገድ ሁሉም ሰው ያልፋል። እያለፈ ከሃዲያን ተጥለው ይወድቃሉ፣ በሰራቸው እዛ ገሃነም ይገባሉ። ሙስሊሞች ደግሞ ምን ያደርጋሉ? ገሃነምን አልፈው ጀነት ይገባሉ። ለዛው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ፈሚንሁም መን የምሩ ከሚተል በርቅ ያሉ አኮማ ቃል እንደ መብረቅ የሚያልፉ አሉ። ስለዚህ አማኞች ቶሎ ቶሎ ያልፋሉ። ከሃዲያን ደግሞ ወነዘሩ ዛሊሚነ ፊሃ ጂሲያ አለ። የተዋረዱ ሆነው ከሃዲያን ገሃነም ይገባሉ። በስላሴ የሚያምኑ አምላክን የሚክዱ ወንድ ልጅ የሚያመልኩ ምን ይሆናሉ? እዛው ተስበው ይገባሉ ገሃነም። አማኞች ደግሞ ያልፋሉ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ምን ያደርጋሉ? ጫፉ ላይ ቆመው ያ ረቢ ሰሊም ሰሊም እያሉ ኡማታቸውን ያሳልፋሉ። ሙስሊም የሆነ የእሳቸው ኡማ ሲመጣ ምን ይላሉ? ነብዩ ሰለላሁ ዐለይሂ ወሰለም ያ ረቢ ጌታ ሆይ በሰላም አሳልፈው እያሉ እያደረጉ
ያሳልፋሉ። ስለዚህ አማኝ ገሃነምን ጭራሹን አይነካም። ለዛ አምላካችን ምን አለ? ለቀድ ሐቀ ቀውሉ አይደለም ላይስማዑነ ሐቲታ ብሎ ያስቀምጣል። ድምጿን ራሱ አይሰሙም ይላል። አማኝ ሰው በአላህ የሚያምን ካለ እንኳን ገሃነም ሊገባ ይቅርና የገሃነም ድምፅ አይሰማም። አያ የገሃነም ድምፅ አይሰማም ጭራሹ ነው። ይሄ አንቀጹ ይሄ ይመስላል። ያልገባ ካለ መጠየቅ ትችላለህ። ኦኬ ገብቶኛል። በቃ ሶስተኛ ጥያቄ ካለ አህመድን ብትጠይቀው ጌቹ። አይ እነዚህ ነው ኦልሬዲ ያስኳቸው። እኛን ጠይቀህ ከሆነ እኛን ጠይቃ። እሺ ችግር የለውም። ደስ አህመድ ቀጥል። እሺ የጠይቃቸውን ጥያቄዎች ስንጠይቅህ ምናልባት የመጀመሪያው ነጥብ ምንድነው? ከማኑስክሪፕት ጋር ተያይዞ ምን ያህል ነው በማኑስክሪፕት ላይ ያላችሁ እምነት ጌቹ? እኔ ስለ ማኑስክሪፕት ብዙም እኮ እንትን የለኝም። ባይዘ አይ ዶንት ሃቭ ዲፕ ኖሌጅ። በምንድን ላይ ነው የምታውቀው በክርስትና ላይ? በምንድን ላይ ነው እርግጠኛ የምትሆነው በክርስትና ላይ? ክሪስቶሎጂ፣ ነገር ክርስቶስ። አዎ ክሪስቶሎጂ ላይ ጠይቅን ካለ። እሺ አንድ ነገር እና ኢተርኒቲም ላይ ብታይቁኝ ደስ ይለኛል። ለምሳሌ አሹር ምን አይል ናቸው እንትን አልከኝም፣ ችግር የለውም። ኦኬ እሺ ሌላስ? የመጀመሪያው ክሪስቶሎጂ ነው። እስከንዶን ክሪስቶሎጂ ችግር የለውም። አዎ ክሪስቶሎጂ ብታይቀኝ። ኤስካቶሎጂ ሶስተኛ ሌላ አለ? በቃ እሺ ሁለቱ ነጥቦች ናቸው። እሺ ክሪስቶሎጂ ላይ እንምጣ። በነገር ክርስቶስ ትምህርት ላይ ኢየሱስ ክርስቶስ በምን አይነት እምነት ነው የምታምኑት እናንተ? ከየት ቤት እምነት ነህ? እኔ ፕሮቴስታንት ነኝ። ፕሮቴስታንት ነህ? እሺ ክርስቶስ አምላክነቱን አስተምሯል ብለህ ታስባለህ? አዎ አስተምሯል ብዬ አስባለሁ። አስተምሯል ሳይሆን ኦፍ ኮርስ እስካሁን ያገኘኋቸው ኢንፎርሜሽኖች ስለ ኢንፎርሜሽኖች ሊኖሩ ይችላሉ። እሺ እሱ ላይ እንመጣለን። ኢንፎርሜሽን ብለህ የምታስባቸው ነገሮች ኢን ዘ ፈርስት ፕሌስ አሁን እንዴት ነው መሰለህ አህመድ፣ እንዴት መሰለህ ማለት በተሰጠን አስማቻ ባለን መረጃ ልክ ኦፍ ኮርስ ያ ማለት አሁን በተሰጠን መጽሐፍ ቅዱስ በተሰጠን ባነበብኩት ልክ ማለት ነው። መጽሐፍ ቅዱስ ሲባል የክርስቶስ ትምህርት እንደሚባለው ሁሉ ማለት በጣም ብዙ ተናጋሪያት፣ በጣም ብዙ አስተማሪዎች አሉ መጽሐፍ ቅዱስ ውስጥ የምንመለከታቸው። ከነዛ መካከል አንዱን እንጥቀስ ነው። ለምሳሌ ክርስቶስ ራሱ ከተናገራቸው ነገሮች ስንመጣ ክርስቶስ አስተምሯል። yes of course የቱ ጋር ያስተምራል? እሺ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ምን ይላል? እንትን ጌታና መምህር ነኝ ብሎ አስተምሯል። መምህርና ጌታ ትሉኛላችሁ ይላል። እንዲሁ ነኝና ብሎ ቀጥሎ ይናገራል። እንዲሁ ነው ሲጀመር ኢን ዘ ፈርስት ፕሌስ። ጌትነት አዲስ ነገር ነው መጽሐፍ ቅዱስ ላይ? ኦፍ ኮርስ ማለት አሁን ለምሳሌ ኢየሱስ አንዱ ማለት እኛ ለምሳሌ ከምን ወይ ደግሞ ሌላኛው ጥቅስ ልትወስድ የያዝኩት ራሱ ሌላኛው ጥቅስ እዚህ ላይ ያኔ ዮሐንስ 13 ይገርም ነው የሚልክ ከእናንተ ጋር እንትን አሁን እናንተ ለምሳሌ አህመድ እንዴት መሰለህ መምህርና ጌታ ትሉኛላችሁ ሲባል እናንተ ኮንፊርሜሽን ባያዝ አድርጋችሁ ነው የወሰዳችሁት። ጌታ ነው የሚለውን ነገር በዲቫይን ኢንተርፕሬሽን ስለምትወስዱት እናንተ በቃ መምህርና ጌታ ትሉኛላችሁ ሲል ቀጥታ አምላክ ነው ብላችሁ ነው የምትደመደሙት። ግን ኢንተርፕሬስ ፕሌስ እስቲ እንዴት ነው ለጌትነቱ ኢንተርፕሬት? ከራሱ አሁን ለምሳሌ እንዴት መሰለህ ከራሱ አስተምሯል ወይ ስላልከኝ ነው ባይዘው እሱን እንትን ያመጣው። ከራሱ ሲያስተምር እንዴት ነው አምላክነቱ? ግን አሁን አንተ በዚህኛው ቆመ። አሁን ለምሳሌ አህመድ በዚህ ስቴትመንት በዚህ በመጽሐፍ ቅዱስ አንግል እንደዛ ቆመ ካየው ኢየሱስ ጌታ እንደሆነ ተናግሯል ራሱ ማለት ነው። ጌትነቱ እሺ ለምሳሌ አብርሃም ለሳራ ጌታ ትኛለች ትክክል ነሽ ቢላት ስተት ነው? እሱ በእንትን አንግል ነው የሚመጣው እኮ ላይ ነው። አይ አብርሃም ለሚስቱ ለሳራ መምህርና ጌታ ትኛለሽ እሱም ትክክል ነሽ ቢላት እሱ ስተት ነው እየተናገረ ያለው ስቴትመንት። ለአንድ ሰው ከሆነ እኮ ችግር አሁን እንዴት መሰለህ አሁን እንዴት መሰለህ ለሰው የምንጠቀመውን ነገር ለአምላክ እንጠቀመዋለን። ፎር ኤግዛምፕል አህመድ ይችላልን እንችላለን፣ እግዚአብሔርም ይችላልን እንችላለን። ወርዱ ጋር ሳይሆን ስቴትመንቱ ሳይሆን ውስጡ ያለው የያዘው ምንነቱ ነው። ለምሳሌ እኛ ክርስቲያኖች አሁን እኮ ምን መሰለህ አህመድ ጌቾ ምን መሰለህ ኮንፊርሜሽን በያዝ ነው ያልኩህ የነበረው ለዛ ነው። ኢየሱስ ክርስቶስን አምላክ ነው የሚል አይምሮ ስላለ ጌታ ትለኛለህ ሲለ ይሄ ለአምላክነቱ የሚሆን ጥቅስ ነው ትላለህ።
ገብቷል። ኢን ዘ ፈርስት ፕሌስ የሆነ ክርስቶስን አምላክነት የጠቅስ ነው ብለህ ምንም መደምደሚያ ልትሰጥበት የምችለው ጥቅስ የለህም። ዮሐንስ 13 ላይ ስንመጣ መምህርና ጌታ ትሉኛላችሁ እንዲሆነኝና ሲል ያ ምንም ስቴትመንቱ የክርስቶስን አምላክነት ላይ ሳይችልም እያልኩ ነው። ኦኬ ቆይ አሁን እንደዚህ እንደ ምሳሌ መውሰጃ አሁን እንደ መሰለ የሶር ሎኬሽን በጣም አጭር ምሳሌ እንውሰድ። እሺ አብርሃም ለሳራ መምህርና ጌታ ትኛለሽ እንዲሆነኝ ቢላት ስተት ነው ወይ? አብርሃም መምህርና ጌታ ትኛለሽ ኦፍ ኮርስ ለሷ ሊሆን ይችላል እኮ እንዴት አምላኳ ነው ለሷ ጌታ ሊሆን ይችላል። ባይዘው ለሷ ጌታ ነው ለሷ አይደለም። በዛ ኮንቴክስት አይመጣም። ኮንቴክስቱን እኮ ነው እኛ እኮ ኮንቴክስቱን ይዘን ነው። መልካም እንደዛ ከሆነ የዮሐንስ 13 ኮንቴክስት እያስረዳ ያለው ምንድነው? አምላክ እንደሆነ ነው ኦሬዲ እየተናገረ ነው። በምን አንድ ጥቅስ ጥቀስ ከዮሐንስ 13 ከዮሐንስ 13 አይደል? ለምሳሌ እዛው ላይ ዮሐንስ ወንጌል ላይ ምዕራፍ 28 ላይ ይናገራል። እሱ ሌላ ነው ነጥቡ ሌላ ነው ሲጀመር። ዮሐንስ 13 ፖይንቱ አሁን እንዴት መሰለሽ? አሁን እንዴት ላስረዳ መሰለ አህመድዬ? አንዴ ማስረዳ ለምሳሌ ዮሐንስ 28 ላይ ስንመጣ ስለ ቶማስ ነው ታሪኩ ኢን ዘ ፈርስት ፕሌስ እና የቶማስንም በራሱ በኮንቴክስቱን እንመታዋለን። በጣም ሲምፕል ጥቅስ ነው። ግን አሁን ዮሐንስ 13 ላይ ስንመጣ በምን መልኩ ነው ክርስቶስን አምላክነት ላይ ሳይመጣ ኮንቴክስቹዋሊ ይፈታ? እሺ ኮንቴክስቹዋሊ አንተ ለአብ አንጣልኛ እንደዛ ከሆነ ለአብ ራሱ እንደዛ ኮንቴክስቹዋሊ ካለ ለአብ በደንብ ነው ማመጣው። እሺ አንተ ከኢየሱስ አንግል ታነሳና አይ በብሉይ ኪዳን በጣም በቂ እኮ ነው ለአብ ነው። እኛ በብሉይ ኪዳን ላይ እንደዛ ሳይሆን በአዲስ ኪዳን ነው። ብሉይ ኪዳን ላይ በተሰበከ ነገር አብን አትንተናተልም ነው አትቀበለውም ነው አይደለም። አልቀበልም ሳይሆን ለአብ አንጣልኝና በጣም በቂ ጥቅስ ነው ያለው እና በአዲስ ኪዳን ላይ ኢየሱስ ክርስቶስ አባት ብሉይ ኪዳን ላይ የነበረው አምላክ እንደሆነ በጣም ብዙ ጥቅሶች መጥቀስ እንችላለን። በጣም ሲምፕል እኮ ነው ኢምፕሩቭ ማድረግ ለአብ አምጣልኝ አይደለም። ለምሳሌ አንተ ማለት ነው እሺ ለአብ ተጠቅሶ ለወልድ ያልተጠቀሰበት እኮ እሱ ፖይንት አይደለም። እሱ ፖይንት ላይ እንመጣለን። ኢን ዘ ፈርስት ፕሌስ ግን ዮሐንስ 13 ኮንቴክስቱ የክርስቶስን አምላክነት ያሳያል ካልክ እስቲ አምጣ እያልኩ ነው። ከምን ላምጣልህ እኮ እኔ እኮ ኮንቴክስት ጌታ ሲል ኮንቴክስቱ ይወክላል አልከኝ ማለት ለአብርሃም ለሳራ እንደዛ ቢላት ትክክል እኮ ነው አልከኝ። ኦኬ እንደዛ ከሆነ ምንድነው ልዩነቱ? ከክርስቶስ የሚለየው ነገር ምንድነው? ኦኬ ጀስት በቃ አሁን እሺ በቃ የዘፍጥረት 18 ኮንቴክስት አብርሃምን አምላክ ካላደረገው የዮሐንስ 13 ኮንቴክስት እንዴት ነው ኢየሱስ ክርስቶስን አምላክ የሚያደርገው? ኦኬ እሺ በቃ እሺ ይሄንን ተውና ሌላ ይሄ ጥቅስ ኢየሱስ ክርስቶስን አምላክነት እንደማያሳይ አሁን እንዴ መሰለህ አይደለም። አሁን እንዴ መሰለህ አንተ አሁን ለምሳሌ ጌታ በሚለው ጌታ ስልክ እዚህ ጋር ቆመ የምናወራ ከሆነ ጌትነቱን ያስቀብለናል። ምን ጌታ ሲባል እኮ ምን ለየው እያልከው እኮ ነው። ከተርተው ማህበረሰብ ምን ለየው ጌታ እሺ ማለት እሺ በአዲስ ኪዳን እንደዛ የተባለ ሰው አለሽ? ጌታ በደንብ አለ። እሺ ማን ነው? በደንብ አለ። አረ በጣም ብዙ መጥቀስ ይቻላል። ግን አሁን የአብርሃምን ግን ሪፊት ማድረግ ይችላል እሱን እስካወጣለት ጥቅሱን እስካወጣል ድረስ አሰምሽን እኮ እንትን በአዲስ ባይዜ በምድር ላይ በጣም ብዙ ጌቶች እንዳለ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ በደንብ ይጠቅሳል። በምድር ላይ በጣም ብዙ ጌቶች አሉ እያለ ያስቀምጣል ጳውሎስ ራሱ ማለት ነው እኮ። እሺ እንደዛ ቢሆንም ደግሞ እንደ መሰለ አመድሽ ደግሞ እንትን ደግሞ ስፔሲፊክ ነጥሎ ጌታ ያላቸው በጣም ብዙ አንድ ጌታ ብቻ ነው ያለው ብሎ ደግሞ ይናገራል እኮ። እሱ ላይ እንመጣለን። አሁን እዚህ ጋር ዲስፕሩቭ አድርገን ነጥብ እኮ አልቀበለውም አልከኝ እኮ ዩ ሪጀክት ሚ። አይ አልቀበለውም አይደል? አንተ እንዴት ተቀበልከው ነው? እኔ እንዴት ተቀበልኩት? አጀስት አም ደ ፎሎወር። እንዴት ነው እሱ የምጠይቀኝ? እንዴት ተቀበልኩት እንትልኝ እቃ እንዴት የክርስቶስን አምላክነት ሊያሳይ ይችላል? ፕሩፍ አንተ እኮ ፕሩፉን እኮ አይደለም የፈለግከው። ዩ ጀስት ኒድ ኢት። አሁን አንተ ሪጀክት እያረከኝ ነው እንጂ አሁን ለምሳሌ ሌሴሽ ለምሳሌ ለአብ ስለ ለምሳሌ ሪጀክት እኮ እንዳይደረግ ማድረግ ይችላል። አንተ አብሶሉትሊ የምትታመንበት ጥቅስ ከሆነ ሪጀክት እንዳይደረግ ማድረግ ይችላል። ምንም እንዴት ነው እስቲ ነው እየሞገትክ ያለበትን እኮ የሆነ እርግጥ ያለ ነጥብ እኮ እያየሁ አይደለም። ከዛም እየዘለልከን ያለው እዚህ ጋርም እንዲህ ይባላል እዚህ ጋር እስቲ ይሄን እኮ አሁን አህመድ እንዴት መሰለህ? እሺ አሁን እሺ አንተ ለምን እዚህ ጋር ከቆምን ማለት ነው ከአምላክነት ባህሪ ይሄ ጌትነት የሚለውን አይዝም የአምላክ ባህሪ መሆኑ ምን በአዲስ ኪዳን ውስጥ እንደዚህ ተብሎ ይጠቀሳለሽ? ጌታ ተብሎ ይጠቀሳል በአዲስ ኪዳን? ጌታ ተብሎ ይጠቀሳል። መልአኩ አለ እንዴ? ማርያም እኮ ጌታ ይብለዋለች።
አሁን ችግሩ አንድ ቦታ አትረግጥልኝ። አሁን እኔ አንጻራዊ እኮ ነው የምታደርገው። የሆነ ቆም ብለህ ማሰብም አለብህ። ምን ሆነ እንዳሁኑ ቆም ብለህ ስታስብ ትያንስ ትንሽ። እሺ በቃ ኦኬ፣ ሌትስ ሊቭ ኢት በቃ ይሄንን እንተውሽ። እሺ ለምን ከመተዋችን በፊት ግን እርግጠኛ ሆነበት ነው። አትቀበለኝማ አትቀበለኝም ሳይሆን እንድቀበል አድርገኝ። የምታምንበት እኮ አንተ ነህ። ከዚህ በላይ እንዴት ልንገርህ? ጌታዬና መምህር ትሉኛለህ። ዮሐንስ 13 አርጊውመንት እዚህ ጋር ይዘጋል ማለት ነው። ምንም ኢየሱስ ክርስቶስ አምላክነት ሊያሳይ የሚችል ጥቅስ አይደለም። እሺ በቃ ሌላ ልስጥ። በቃ እናመሰግናለን። እሺ ተስማምቷል። ጀማ እየተመለከታችሁ ነው። ሌላ ጥቅስ ጥቀስ። እሺ ዕብራውያን 1:8 ላይ ዕብራውያን 1:8 የዕብራውያን ጸሐፊ መልእክት ነው። ከክርስቶስ ነው እያልኩ ያለሁት ማለት ክርስቶስ አምላክነቱን አላስተማረም ነው። ክርስቶስ አምላክነቱን አላስተማረም ስትል ራሱ ከተናገረው ሰጠው እኮ ጥቀስ። ሌላ ጥቅስ የለም። ዕብራውያን 1:8 አልኩ እኮ። ዕብራውያን 1:8 የክርስቶስ ትምህርት አይደለም። ወንዲውን ሴት የጻፈው ከማይታወቅ መጽሐፍ እኮ ነው የጠቀስክልኝ ያለው። እኛ በሙሉ ነው እንቀበላለን። ወይ አክሰፕት እኛ እኮ እንቀበላለን። ገብቶኛል። ግን አሁን እያንዳንዱ ነገር ምን መሰለህ፣ እያንዳንዱ ነገር እንትን አለው፣ ሌቭል አለው። ገብቶሃል? ሌቭል ስለ አሁን ክርስቶስ ከተመጣን ክርስቶስ አስተምሯል ይሰለስ አላስተማረም ስትል በቃ ናይስሽ አላስተማረም ሳይሆን እኔ ካስተማረው ሰጠው ከማቆቁ አንድ ደረጃ ወረድ እንላለን። እስኪ ምናምን ሲባል ሐዋርያት አስተማሩ አላስተማሩም የሚለውን አክሰፕት ስታደርግ ወረድና ሐዋርያትማ አስተምሯል። ሐዋርያት እኮ አስተምሯል ብዬ እኮ ነገር ግን ሐዋርያት ጋር እንድንመጣ መጀመሪያ ኢን ዘ ፈርስት ፕሌስ ክርስቶስ አስተምሯል። ክርስቶስ አስተምሯል ብዬ ነገርኩህ እኮ ዮሐንስ ወንጌል 13:13 እሱንማ ተስፋ ቆረጥክበት እኮ። እሱን ሪጀክት አደረገኝ። አንተ ነው ያደረገው እንጂ ደበረህ እኮ አንተ። በቃ በቀኝ እዚህ ጋር ደበረ። እኔማ ነገርኩህ እኮ እኔ በማምነው ነገር እኮ I'll try to clarify for you። እዚህ ጋር ይብቃኝ እኮ አልክ አንተ እዚህ ጋር። አይ ይብቃኝ ሳይሆን እየተቀበልከኝ አይደለም እኮ። እሺ ደስ ይለኛል፣ ደግመን እናወራበት። አይ ተው በቃ አሁን እሱ ለምንድን ነው ጥራግ ተማይተባል? እሺ 1:8 እንክፈተልኝ። እሺ 1:8 አህመድ ይቅርታ፣ ለሌላ ሰው ዕድል ብንሰጥ ይሻላል መዛዛግ ከሚሆን ማለት ነው። ወይ እንደዛም አድርገው በቃ ቴንኪው። ለማንኛውም ኧረ ሳላ ጌቹ እንትን አትልም፣ ቢያንስ ላውራው ምናምን አትልም። ደበርኩኝ ይሄን በቃ እንትን መዛዛግ ነው የሚሆነው። ኦልሬዲ እኔ አይደረደርማ አትግደረደርም ቢያንስ ትንሽ ነበር የሚፈልገው። ስነ ስርዓቱ ግን በጣም አንደኛ ነው ጌቹ። በጣም አድንቄልሃለሁ። ደንበኛ እኮ ነው አህመድ። አይ በጣም በቃ ጌቹ በጣም አድንቄልሃለሁ። እዚህ ጋር እሱ ደንበኛ ስርዓት በጣም በቃ ስርዓት በጣም በቃ በሄድክበት ሁሉ ያስከብራል። በጣም አድንቄዋለሁ ይሄን ፓርት። እሺ አህመድ እናመሰግናለን።